ሰላም ጤና ይስጥልን ውድ የዜና ላፍታ ተከታታዮቻችን ከሁሉ አስቀድመን አክብሮታዊ ሰላምታችን ይድረሳችሁ ብለናል። ለሰዓቱ የመራረጥናቸውን ዜናዎች ይዘን ተገኝተናል። አንኳር ጉዳዮችን በማስተዋወቅ እንጀምራለን። በምስራቅ ጎጃም በተፈጸመ የድሮን ጥቃት ከ100 በላይ ሰዎች መገደላቸውን የዓይን እማኞች ተናገሩ። በአማራ ክልል ምስራቅ ጎጃም ዞን በትምህርት ቤት ዙሪያ በደረሰ የድሮን ጥቃት ከ100 በላይ ሰዎች መገደላቸውን የአካባቢው ነዋሪዎችና የዓይን እማኞች ተናገሩ። በዚህ መረጃ ላይ ጠለቅ ያለ ዳሰሳ ስለምናደርግ አብራችሁን ቆዩ። ሳልሳይ ወያኔ ትግራይ ፓርቲ መግለጫ። ፓርቲው በይፋዊ ገጹ ላይ ባወጣው መግለጫ በፕሪቶሪያ ስምምነት አንቀጽ 10 መሰረት የሚመሰረተው ጊዜያዊ አስተዳደር ሁሉን ያካተተ እንዲሆን የተደነገገ ቢሆንም አሁን የተመሰረተው ካቢኔ ግን ይህን አለማሟላቱን አስታውቋል። ዝርዝር መረጃውን ይዘናል። ከውጭ ዜና አሜሪካ 500 የሀውቲ ተዋጊዎችን መግደሏን አስታወቀች። እንመለስበታለን። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ክሪሚያ የሩሲያ ግዛት ናት ብዬ እውቅና አልሰጥም ሲሉ ተናገሩ። በዚህ መረጃ ላይና ዋይት ሃውስ ከቻይና ጋር ስምምነት ላይ ለመድረስ በአግባቡ እየሰራው ነው አለ። በእነዚህ ሁለት መረጃዎች ላይ ጠለቅ ያለ ዳሰሳ ስለምናደርግ እስከ ጥንክራችን ፍጻሜ አብራችሁን ቆዩ በማለት ቻናላችን ላይክ፣ ሼር እና ሰብስክራይብ በማድረግ እንድትከታተሉን አክብሮታዊ ግብዣችን ነው። አሁን በቀጥታ ወደ ዝርዝሩ እንውሰዳችሁ። በምስራቅ ጎጃም በተፈጸመ የድሮን ጥቃት ከ100 በላይ ሰዎች መገደላቸውን የዓይን እማኞች ተናገሩ። በአማራ ክልል ምስራቅ ጎጃም ዞን ሐሙስ ሚያዝያ 9 2017 ዓ.ም በትምህርት ቤት ዙሪያ በደረሰ የድሮን ጥቃት ከ100 በላይ ሰዎች መገደላቸውን የአካባቢው ነዋሪዎችና የዓይን እማኞች ተናገሩ። በዞኑ ናርጅና ውጋ ወረዳ ገደብ በተባለች አነስተኛ የገጠር ከተማ ሰላማዊ ሰዎች በጥቃቱ መገደላቸውን ገልጸዋል። የአካባቢው አስተዳደር ግን ጥቃቱ በአካባቢው ተሰብስበው የነበሩ የፋኖ ታጣቂዎች ላይ እንጂ በንጹሃን ነዋሪዎች ላይ አለመፈጸሙን ገልጸዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ተፈጸመ ስለተባለው ጥቃት ክትትል እያደረገ መሆኑን አመላክቷል። ነዋሪዎች እንደተናገሩት ተሰብስበው በከተማ ያለውን ገደብ የመጀመሪያ ደረጃ ትምህርት ቤት አጥር እያጠሩ በነበሩ ሰዎች ላይ ነው ጥቃቱ የተፈጸመው። ጥቃቱ በተፈጸመበት አካባቢ በቅርብ ርቀት ላይ የነበሩ ሌላው የዓይን እማኝ ወዲያው ጩኸት፣ ግርግርና ድንጋጤ መፈጠሩን ጠቁመዋል። የሆነውን አናውቅም ሲሉ በቅጽበቱ የነበረውን ሁኔታ ገልጸዋል። እሳቸውን ጨምሮ ስራ ላይ የነበሩ ሰዎች ጥቃቱ ወደ ተፈጸመበት አካባቢ ሲጠጉ ሰው የሚባል አይለይም ሲሉ ስለ ጉዳቱ ተናግረዋል። እንዳለ ሙሉ በሙሉ ጥቁር ነገር ነው የሆነው። አካባቢው በሙሉ ሰው የሚባል ነገር የለም። ከወደቀው ውስጥ የሚጮህ አለ፣ የሚንከባለል አለ። የተፈጠረው ነገር ይዘገንናል። ሰው ለሆነ እጅግ የሚዘገንን ድርጊት ነው ብለዋል። የፈረሰውን የትምህርት ቤት አጥር እያጠሩ እያለ ቀኝ እጃቸውን ተመተው መቁሰላቸውን የተናገሩት ሌላኛው ነዋሪ ከባድ ፍንዳታ መከሰቱን ጠቅሰው ብዙ ሰው ነው የተጎዳው ብለዋል። ባህር ዛፍ የሚቆርጥ ሚስማር የሚመታ አለ፣ ማገዶ የሚቆርጥ አለ፣ የሚይዝ አለ ሲሉ ማህበረሰቡ መሰባሰቡን የገለጹት ሌላው የዓይን እማኝ የሟቾች ቁጥር ብዛት ይኖረዋል በማለት ገልጸዋል። አስክሬን ስለማንሳታቸው የተናገሩት ሌላው እማኝ ደግሞ አብዛኛው የጥቃቱ ተጎጂዎች ወደ ህይወታቸው ማለፉን ገልጸው ሟቾቹ በአብዛኛው ወጣቶች ናቸው ብለዋል። ከ24 በላይ ቁስለኞች ወደ ሕክምና መወሰዳቸውን የገለጹት እማኞቹ አብዛኛው በከተማ ወደሚገኘው ገደብ ጤና ጣቢያ ከደረሱ በኋላ ህይወታቸው ማለፉን ተናግረዋል። ከ70 በላይ አስክሬን አንስተው በባጃጅ ወደ ቤተክርስቲያን ማመላለሳቸውን የተናገሩት አንድ የዓይን እማኝ ታዳጊዎችና ሽማግሌዎችን ጨምሮ አጠቃላይ የሟቾች ቁጥር 120 እንደሚደርስ ገልጸዋል። ከ115 እስከ 120 የሚሆን አስክሬን የተቀበረው ያልታወቀም ይኖራል ብዬ አስባለሁ፣ ምክንያቱም ድንጋጤ ውስጥ ስለነበርን ብለዋል። ሌላው የዓይን እማኝ በበኩላቸው 57 አስክሬን እስከሚነሳ ድረስ እንደነበሩ ጠቁመው የሟቾች ቁጥር ከ100 በላይ እንደሚሆን ገምተዋል። አስክሬኖቹ ላይ ከባድ ጉዳት በመድረሱ ሟቾችን መለየት ከባድ እንደነበር የተናገሩት እማኞች በዚህ ምክንያትና በስጋት እስከ ቀትር 8 ሰዓት ድረስ ገደብ ጊዮርጊስ ቤተክርስቲያን በጅምላ እንደተቀበሩ ገልጸዋል። አሞራ እንዳይበላቸው ቅበሩ ሲባል ማህበረሰቡ በፍጥነት 5 የሚሆን መቃብር ውስጥ ነው የቀበሯቸው ሲሉም አንድ ነዋሪ ተናግረዋል። የፋኖ አባላት ቢሆኑ አስክሬን ሲነሳ ታጣቂዎች እናገኝ ነበር። ፋኖችና ማህበረሰቡን ለይተን እናውቃቸዋለን። ፋኖች በአንድ ላይ ነው የሚንቀሳቀሱት ሲሉም ሌላ ነዋሪ ተናግረዋል። ሌላው ነዋሪ በበኩላቸው የተሰበሰበው አጥር የሚያጠርና ቤት የሚሰራ ሰው በቀረጻው የድሮን ቅኝት የፋኖ ስብሰባ ነው ተብሎ ታስቦ ይሁን ያወቅነው ነገር የለም። ምናልባት ሲሰበሰብ ፋኖ ነው ተብሎ ታስቦ ይሆናል። እንደዚህ ነው እኛ የተረዳነው ሲሉ ጥቃት ሊፈጸም የቻለበትን ምክንያት ግምታቸውን ገልጸዋል። የፋኖ ታጣቂዎች በበኩላቸው በወረዳው በስፋት እንደሚንቀሳቀሱ ጠቁመው ገደብ ከተማ አካባቢ ላይ ግን በወቅቱ ምንም አይነት የታጠቀ ኃይል አልነበረም በማለት በጥቃቱ የተገደለ አባል እንደሌላቸው ተናግረዋል። አካባቢው ለስልጠና እንደማይጠቀሙት የተናገሩት የአማራ ፋኖ በጎጃም ምክትል ሰብሳቢ አቶ አስረስ ማረ ዳምጤ ሁሉም ግድያው የተፈጸመባቸው ሲቪሊያን ናቸው፣ አንድም የታጠቀ ኃይል በቦታው ላይ አልነበረም በማለት ግድያው ማህበረሰቡን ከማሸበር ጋር አያይዘውታል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰማኮ የድሮን ጥቃቱ ላይ ክትትል እያደረገ መሆኑን ተናግሯል።
የህወሓትን አንጃ የተቆጣጠረው ጊዜያዊ አስተዳደር ለውጥ አያመጣም ሲል ሳልሳይ ወያኔ ትግራይ ፓርቲ ገለጸ። ፓርቲው በይፋዊ ገጹ ላይ ባወጣው መግለጫና ትናንትና በመቀሌ ለጋዜጠኞች በሰጠው ማብራሪያ በጀነራል ታደሰ ወረደ የሚመራው ጊዜያዊ አስተዳደር የህወሓትን አንጃ ስልጣኑ እንዲቆጣጠር ፈቃድ እንደሰጠው ገልጿል። በፕሪቶሪያ ስምምነት አንቀጽ 10 መሰረት የሚመሰረተው ጊዜያዊ አስተዳደር ሁሉን ያካተተ እንዲሆን የተደነገገ ቢሆንም አሁን የተመሰረተው ካቢኔ ግን ይህን አለማሟላቱን አስታውቋል። አሁን ያለው የጊዜያዊ አስተዳደሩ ካቢኔ በዶክተር ደብረጽዮን ለሚመራው ህወሓት ተላልፎ የተሰጠ ነው ያለው ፓርቲው እንደ ምሳሌም የከተማ ልማት ቢሮ፣ የውሃ ሀብት ቢሮ፣ የትምህርት ቢሮና የጤና ቢሮ እንዲሁም ሌሎች ስልጣኖች በዚህ ቡድን መያዛቸውን አስረድቷል። ጨምሮም በአንድ ኃይል የበላይነት የተያዘው ጊዜያዊ አስተዳደር ለትግራይ ዘላቂ ለውጥ ማምጣት አይችልም ያለው ሳልሳይ ወያኔ እንዲህ አይነቱ ድርጊት ወደ አምባገነንነት ሊያመራ እንደሚችልም አሳስቧል። በመሆኑም ጊዜያዊ አስተዳደሩ ካቢኔውን ሁሉም ባካተተ መልኩ እንዲቀየር ጥሪ አቅርቧል። ጋዜጠኞች እንዲህ አይነት ቅሬታ ከማቅረባችሁ በፊት ከጀነራል ታደሰ ጋር በጉዳዩ ላይ ተወያይታችሁ ነበር ወይ የሚል ጥያቄ የተነሳላቸው የፓርቲው አመራሮች ጉዳዩን በተመለከተ ከጊዜያዊ አስተዳደሩ ጋር ለመነጋገር ያደረግነው ጥረት አልተሳካም በማለት መልሰዋል። ወደ ውጭ ዜና ስናልፍ አሜሪካ 500 የሁቲ ተዋጊዎችን መግደሏን አስታወቀች። የሁቲ አዛዦች ሞተዋል፣ ወታደራዊ መሰረተ ልማትም ተጎድቷል ሲሉ የሰንዓው መንግስት የማስታወቂያ ሚኒስቴር ተናግረዋል። ባለፈው ሳምንት የዩናይትድ ስቴትስ ጦር በየመን ባደረገው ጥቃት ቢያንስ 500 የሁቲ ተዋጊዎችን ከፍተኛ አዛዦችን ጨምሮ መግደሉን የሳውዲ ጋዜጣ አስነብቧል። ከዚህ በተጨማሪም በየመን የማስታወቂያ ሚኒስቴር ሙአመር አል-ኤሪያን ለአል አረቢያን ሲናገሩ የአሜሪካ ጥቃቶች የማዘዣና የቁጥጥር ማዕከላትን፣ የስልጠና ካምፖችን፣ የጦር መሳሪያ ማከማቻዎችና የመገናኛ ተቋማትን ጨምሮ ጉልህ ስፍራ ያላቸው የሁቲ ወታደራዊ መሰረተ ልማቶች ላይ ያነጣጠሩ ነበሩ ሲሉ አረጋግጠዋል። ከሟቾች መካከል በባህር ላይ ጥቃቶችና የጦር መሳሪያ ዝውውር ተጠያቂ የሆኑ ከፍተኛ አመራሮች ይገኙበታል ብለዋል። ይህ የየመን ጦርነት ብቻ አይደለም፣ ለዓለም አቀፋዊ ስርዓት፣ ለመርከብ ጉዞ ነጻነትና ክልሉን ከኢራን አገዛዝ ነጻና ከአሸባሪ ሚሊሻዎች መስፋፋት ለመጠበቅ የሚደረግ ውጊያ ነው በማለት አል-ኤሪያን የቀጠለውን ግጭት ሰፋ ያለ ክልላዊ አንድምታ እንዳለው አጽንኦት ሰጥተዋል። ዓለም አቀፍ እውቅና ያለው የየመን መንግስት ከሁቲ አሸባሪዎች ጋር በተደረገው ስትራቴጂካዊ ለውጥ ከፍተኛ የሁቲ ባለስልጣናት መሞታቸውን አረጋግጠዋል። አል-ኤሪያን የትራምፕ አስተዳደር የግጭት አያያዝን አወድሷል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በሁቲ ሚሊሻዎች ላይ ዘመቻ የጀመሩ ሁቲዎች በዓለም አቀፍ መርከቦችና በእስራኤል ላይ ለደረሰው ጥቃት ምላሽ ነው። የዩናይትድ ስቴትስ ማዕከላዊ እዝ የቡድኑን የገንዘብ ድጋፍና ሎጂስቲክስ ለማቋረጥ በሚደረገው ጥረት በምዕራብ የመን የነዳጅ ማደያ መውደሙን በቅርቡ አረጋግጧል። ክሪሚያን አሳልፌ አልሰጥም ዘለንስኪ። የዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ ክሪሚያ የሩሲያ ግዛት ናት ብዬ እውቅና አልሰጥም አሉ። ክሪሚያ በፈረንጆች 2014 በሩሲያ ኃይሎች ወደ ሩሲያ ፌዴሬሽን መጠቃለሏ ይታወሳል። ኪየቭ በጭራሽ ክሪሚያን አሳልፎ ስለመስጠት ከሞስኮ ጋር ለድርድር የምታቀርበው ጉዳይ አይደለም ብለዋል ዘለንስኪ። ዋሽንግተን ረቡዕ ሚያዝያ 15 2017 ዓ.ም ከዩክሬንና ከአውሮፓ አጋሮቿ ጋር ስትመክር ክሪሚያ የሞስኮ ግዛት አድርገው እውቅና የመስጠት ሀሳብ አላት ሲል ዋሽንግተን ፖስት አስነብቧል። ግጭቱን ለማስቆም አሜሪካ እንደ አማራጭ ልታቀርበው አስባለች የሚለው መረጃው ከዩክሬን ፖለቲከኞች በኩል በጎ አቀባበል አላገኘም። ክሪሚያ ግዛታችን ነው፣ የዩክሬን ሕዝብ ግዛት ነው፣ በዚህ ጉዳይ ላይ የምንነጋገረው ነገር የለም፣ ከህገ መንግስታችን ውጪ ነው በሚል አሻፈረኝ ብለዋል ፕሬዝዳንት ቮሎዲሚር ዘለንስኪ። ከክሪሚያ ባሻገር ዛፓሪጂያ፣ ሉሃንስክ፣ ዶኔትስክ እና ሄርሶን በአሁኑ ሰዓት በሩሲያ ኃይሎች ስር መሆናቸው ጉዳዩን ለዩክሬን ቀላል አያደርገውም። የሩሲያ ፕሬዝዳንት ቭላዲሚር ፑቲን ግዛቶቹን ለዩክሬን መልሰን አንሰጥም ማለታቸው የሚዘነጋ አይደለም። የአሜሪካና ቻይና ተስፋ። ዋይት ሀውስ ከቻይና ጋር የንግድ ስምምነት ላይ ለመድረስ በአግባብ እየሰራው ነው አለ። የዋይት ሀውስ ፕሬስ ሴክሬታሪ ካሮላይን ሊቪት በጋዜጠኞች ቀርቦላቸው ሲመልሱ ስራዎች እየተሰሩ ነው ብለዋል። በእርግጥ በቂ ጊዜ ያለ ሰኔ ላይ ጠብቁኝ ማለታቸው አነጋጋሪ ሆኗል። የዶናልድ ትራምፕ በ3 ወር ውስጥ የተራዘመው የታሪፍ የጊዜ ገደብ ሲጠናቀቅ ሁሉም ነገር መልስ ያገኛል ባይ ናቸው። ካሮላይን ሊቪት ስምምነት ላይ ለመድረስ በተቻለ ፍጥነት መሪዎቹ እየሰሩ መሆኑን ጠቁመዋል። ከቻይና ጋር ስምምነት ላይ ለመድረስ በጎ ስራዎች እየተከናወኑ መሆናቸውን ያሳወቁት የዋይት ሀውስ ፕሬስ ሴክሬታሪ በጊዜ ሂደት ግን ሁሉም ነገር ይፈታል ብለዋል። አሜሪካና ቻይና ግልጽ የታሪፍ ጦርነት ውስጥ መግባታቸውን ተከትሎ የዓለም ፖለቲካ አብሮ መታመስ ከጀመረ ዋላደር ብሏል። ቤጂንግ በአሜሪካ ምርቶች ላይ የ125 በመቶ ታሪፍ ስትጥል፣ አሜሪካ ደግሞ 145 በመቶ የቤጂንግ ምርቶች ላይ ቀረጥ መጣሉ አይዘነጋም። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።